ዶክተሩ ለአደይ ቀለበት አሰረላት። ደብ ምን አባሽ ላርግሽ ሲልም አሁን ምን አባቴ ላርግልሽ የሚለው ዶክተር አደይን ድንገት ባልጠበቀችው ሰዓትም ሰርፕራይዝ አደረጋት። አደይ አሁን ላይ ለደብ ብትወደውም ግን ደግሞ አልረዳትና አልሰማት ሲልም የመጨረሻ ውሳኔዋ ወደ ዶክተሩ መሄድ ነበረ። ከጎኗ ሆኖ የሚያበረታታትና ለሷ ብዙ ነገር የሚሆን ወንድ ዶክተሩ እንደሆነም ስለተረዳች የዶክተሩን ፍቅር እሽ ብላ ተቀበለች። ደቭ አሁን ላይ በጸጸት ደም እንባ ቢያለቅስም ምንም ሊያመጣ የሚችለው ነገር እንደሌለም ራሱን አሳመነ። ዶክተሩና እንግዲህ አደይ አሁን ላይ በተደረገው ነገር በደስታ እየተፍለቀለቁ ለካ ለበጎ ነው። እኔ እሱን ሁል ጊዜ ስመክርና ተረጋጋ እያልኩኝ መከራዬን ጊዜን ሳጨርስ ኑሬ አሁን ግን ደስ የሚለው ነገር በአንተ ክሶኛል በማለትም ዶክተሩን በደስታ ተቀበለችው። ዶክተሩ ልቤ ውስጥ ያለሽን ቦታ ብታይ ኑሮ እንደዛ ከሱን አትለማመጪውም ነበር፣ በገዛ ጥፋቱም እየተነሳ ሲጮህብሽ እንደዛ አትሆኝለትም ነበር አላት ዶክተሩም። እሷም የእውነት ፈጣሪ እኮ ጥሎ አይጥልም በማለትም እንግዲህ ለዶክተር እዮባ አሁን ላይ ቀለበቷን ደነቀረች። ደብ አይኑ እያየ በርበሬ ለብሶ ማልቀሱን ጀመረ። የእናቱን ሴራ እንደምንም ብሎ ቢያቅም ግን ደግሞ ምንም ሊያደርግ አልቻለም። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሰራተኛ አደይ ቀጣይ ፓርቲ ዘመተናል። እንግዲህ ዛሬ በዶክተሩ አደይ ሰርፕራይዝ ተደርጋለች። አደይ በእርግጥ አንተን ተመኝቶ የሚያጣ እንጂ አንተን እኮ ማግኘት እድለኝነት ነው እያለችም እንግዲህ አንዷ ሩታ ምሳሌ ትሆናለች። ዶክተሩን ተመኝታ እግሯ እስከሚቀጥን ተሯሩጣ ዶክተሩ ልብ ውስጥ ግን ምንም አይነት ቦታ እንደሌላትና የአደይና የአደይ ብቻ እንደሆነ አሳይቷት አሁን ላይ ደም እንባ ብታለቅስም ግን ደግሞ አደይ ዶክተሩ የሱ ማድረጉ ግልጽ ሲሆንላት የመጨረሻ ያልታወቀ የመሰሪ ናት እያለች አደይን መጥመር ጀመረች። እንግዲህ ደብ አሁን ላይ ዶክተሩን በእርግጥ አስጠንቅቆት ነበረ። አደይ ለአደይ ያለኝን ቦታ ብታቅ ኖሮ እንደዚህ ልትለኝ አትችልም ነበር በማለትም የመሰለውን በውስጡ ተናገረ። ነገር ግን አሁን ላይ ዶክተሩ እንደዛ ቢልም በፍጹም ሊረዳው ያልቻለው ነገር ቢኖር ደብ አደይን ለመርዳትና አደይን ከጎኗ ሆኜ ለማጠናከር እንጂ ለሌላ ነገር አይደለም ሲለውም በፍጹም እንደዛ አይደለም፣ አንተና አደይ ስትቀራረቡ ለእኔ ሰላም አይሰጠኝም ቢልም ዶክተሩም እንግዳውስ እኔ ከአደይ ጎን እሆናለሁ፣ አደይ ስትጎዳ ዝም ብዬ ማየት አልችልም ሲለውም እኔ አለሁኛት አደይን ሲልም እንዴ አንተ ስለሌለ እኮ ነው እኔ ከጎኗ ሆኜ የሚቸግራትን የሚደርስባትን ነገር በሙሉ እያደረግኩላት ያለሁት አለ ዶክተሩ። እንግዲህ ደብ የመጨረሻ ውሳኔው አሁን ላይ ቀጥታ ወደ ዶክተሩ ሄዶ የተፈጠረውን ነገር ማጣራት ነበር። አደይን እባክህ አዳምጠኝ ስትለው ጥሷትና ምን ልታስረጅ ትፈልጊያለሽ? ያደረግሽው ነገር ቀላል መስሎት ነው ወይ የታየሽ? ስለዚህ አንቺ የምትባል ሴት ማየትም መስማትም አልፈልግም። አሁን እኔ የቤሪ ነኝ በማለትም የአደይን ልብ ሰበረው። እንግዲህ ዳይመንድ በፍጹም እሷን እንድትናገርብኝ አልፈልግም ሲልም በቆየበት ሰዓት ዳይመንድ አሁን ላይ ተደብጋ ተፋጦና ደብጋ ጦርነት ከፍቶ ቢያገኘውም ብታገኛቸውም ደብ ምን እያረክ ነው አንተ ዳይመንድ ስትለውም ደብም የተፈጠረውን ነገር ምን ፈለግሽ ደግሞ ከእኔና ከዙሪያ ራቅ ብያሃል ነበር
ከአደይና ከኔ ራቅ ስልህ አጣልተህና አለያይ ተሐረፍክ። ስለዚህ አሁን ደግሞ ምን አባክ ነው የምትፈልገው ሲልም አደይና እንግዲህ በሚያሳዝን ሁኔታ ሩታ ገላገሎቻቸው። ነገር ግን አሁን ላይ አደይ በጣም ደብ እያለች ብትከተለውም ደብ ግን ሊሰማት አልቻለም። ከዚህ በኋላ ይህን ተግባርሽን አውቄያለሁ፣ እናቴም ሄዳለች፣ እኔም ምንም የምጠብቀው ነገር ስለሌለ መሄድ አለብኝ ሲላትም ደብ አንድ ጊዜ አዳምጠኝ፣ እኔ ሴራ እንደዚህ አይነት ሆኜ አይደለም፣ ግን ደግሞ ሴራውን ያሰሩት ሩታ ማናት ቤሪና እናት ናቸው። ኧረ እባክሽ ባይኔ ያየሁትን ነገር ደግሞ ልትክጂ ትፈልጊያለሽ እንዴ አላት። እኔ እንደምታስበኝ አይደለሁም ደብ፣ ግን ደግሞ እውነታውን ማረጋገጥ ካለብህ አረጋግጥ። የገዛ እናትህ ሮም ውስጥ ነይ ብላ የወሰደችኝ እሷ ናት። ከዛም ምንም ማውቀው ነገር የለም። አንተን ልታስታርቀኝና አስተካክላለሁ ብላ እውነታውን ነገረችኝ። ከዛ እኔም እውነት መስሎኝ ሄድኩኝ። ታስበው ደግሞ ድንገት ዶክተሩ መጣ። ዶክተሩ ጋር የመጣችው ቤሪ ነበረች። አደይ ልትገላት ነው ና ብላ፣ ከዛም አንተ ደግሞ መጣ። ስለዚህ ይህ ሁሉ ሆን ተብሎ የተደረገ ወጥመድ እንጂ የኔ አይደለም ስትለው፣ ኧረ እባክሽ እናቴ እንኳንም መጣች ደስ አይልም። እኔ አንቺን ማንነት ሳላቅ ስታጃጅኝ፣ አንቺ ግን ሌላ ተግባር እንደዚህ ለሰከንድ እንኳ አስቤና ጠብቄሽ አላቅም ነበር። ሌላ ተግባር ውስጥ ተገኘሽ። ይሄ ይገርማል። ስለዚህ አሁንም ቢሆን ከአንቺ ጋር ምንም ግንኙነት የለኝም፣ ጨርሻለሁ አላት። እኔ እንደዚህ ትለኛለህ? የሚጸጽትህን ነገር አታደርግ። እውነታውን ስታውቅ ግን በጣም ይጸጽታል ደብ ብትለውም እንግዲህ ምንም የሚጸጽተኝ ነገር የለም፣ በህይወቴ ላይ የተጫወሸው አንቺ ነሽ በማለት በግትርነት እንግዲህ ደብ አደይን ተናግሯት ሄደ። አደይ የመጨረሻ ተበሳጨ። ሊሊ ከወንድሟ ገጀራው ጋር በመሄድም እንግዲህ የቤዛ መጥፎ ሴራዋ እንደታወቀባትና እንደምንም ብሎ ሊሊን እንዲጠብቃት ባቡሬን ገጀራው ነገረው። ሊሊን ከዚህ አስወጭኝ ሲላትም ላስወጣ ሞክራለሁ፣ ክስሽን አንሺ ሲላትም ክሴንም ላነሳ ሞክራለሁ፣ ግን ደግሞ ሞክራለሁ ሳይሆን አድርጊው ሲላትም ይህን የማደርገው ድጋሜ ሌላ ስህተት እንዳሰራ ቃል ከገባህልኝ ነው ብትለውም አይ አለ። ይኸውልሽ ወንድም አግኝተሽ ሞተሻል፣ አትድከሚ። እሱ በፍጹም እንደዛ አይነት ነገር አይገባውም እያለ አይገባውምም፣ በኋላም ጦስ ነው የሚሆንሽ እያለ እንግዲህ አሁን ላይ የመከራት ያለው ባቡሬ አይ እንደዛማ አትበል፣ ይቀየራል እኮ የሰው ልጅ በዛው አይቀርም እያለች ትገኛለች። ቤዛ አሁን እንግዲህ ሄለንን ከዚህ ቤት ውጡ እያለች ስትሰርባቸውም እነሱም ደግሞ አንወጣም ምን አገባሽ እያሉ ይገኛሉ። አሁን ላይ በመጨረሻም እንግዲህ የተናደደው ዳይመንድ በድብ እየተነሳ ሚንቀይ በማለትም በጣም ስለተበሳጭና ስለተናደደ አሁን ላይ ቢያረጋጉትም ሊረጋጋ አልቻለም። ሌላው ደግሞ አሁን ሩታን እባክሽን ከዶክተሩ ጋር እሱ በጣም የሚያፈቅራል ሌላ ሴት አለች ሲላትም ዳይመንድ ማናት እሷ ስትለው ማንነቷን አልነገረኝም፣ ግን ደግሞ እንደሚያፈቅራል ነግሮኛል። ምናልባችም ያቺ ሴት እኔ በሆነ ስትለው አረ ሻክራይ ምን እየሆንሽ ነው? በጣም ኬኬኬኬ ብሎ ሞኝ አትሁኝ፣ ትጎጃለሽ። እኔ ተናግሬያለሁ የወንድምነቴን፣ በኋላ ደግሞ ስታለቅሽ ማየት አልፈልግም ሲላትም ሩታ እንግዲህ እንዴት እንደዚህ ልትል ቻልክ? ለማንኛውም እኔ እናንተን ጋብዞናል ምሳ ስትለውም ምን ተመልክቶ አላቅም፣ ዳይመንድን ይዘሽ ነይ ብሎኝ እየፈለግኩ ነው አለችው። እንዴ ለምን? እኔ እንጃ፣ ዳይመንድም አንቺም በአደይ ጉዳይ ለእኔ ብዙ ውለታ ስለከፈላችሁ ውለታችሁን መመለስ አለብኝ በማለትም ነው የጋበዘን ስትለውም እንግዲህ እሺ ተባብለው ሄዱ። ቤዛ ከዶክተሩ ጋር ሄዳም እንግዲህ በሰራችው ወረቀት ወይም ደግሞ የስራ ልምድ ጻፍልኝ ስትለው ዶክተሩም አላደርገውም፣ ብጽፍልሽም
እንግዲህ በዛ በሰራሽው ስራ እንጂ በሌላ ነገር በፍጹም አልጽፈልሽም ሲላትም የመጨረሻ ተናደደች። ለነገሩ አንተ ሊሊና አደይ ታልመጡ ሌላ ሰው መች ታናግራለህ ስትለውም ውጭልኝ በፈጠረሽ ቢዛ አንቺ የምታደርጊውን ነገር በፍጹም ልተባበርሽም ሆነ ምንም ላደርግ አልችልም፣ ውጭልኝ በማለትም ማስወጣት። ከዛ እሷም እሽ ብላ ወጣች። እንግዲህ ፍቅርን በማግኘት አሁን አሹ ቤሪን እቤት ውስጥ ስላስገባ የፍቅር እናት ቀወጠችው። እናም ምን አባሽ ልትሰሪ ገባሽ ስትባልም እንግዲህ ለካ አንቺ አትወጂኝም አይደል እያለች ምን የሚወደድ ነገር አለሽና ነው የምትወደጂው ስትላትም የመጨረሻ ተናደደች። የፍቅር እናትም ከዚህ ቤት አታስገባ አላልኩትም ወይ አሹም በማለትም ስትናደድ እኔ እኮ አይደለሁም ደብ ነው ሲልም እውነት ደብ ይችል ሊያገባ ከሆነ የመጨረሻ ትልቅ ስህተት እየሰራ ነው ያለው። ይቺ የሰው ክብር ማን እንደሆነ የምታቅ አለችና ተቆንጥጠሽ ያላደግሽ ሴትዮ ደብ ክላስ ምን አባሽ ልትሰሪ ገባሽ ስትላትም ኦ ምን አገባሽ ደግሞ በዚህ እድሜሽ መቆንጠጥ ምናምን ታያለሽ እንዴ? እኔ የተማርኩ ነኝ የሰለጠንኩ ነኝ፣ ግን ደግሞ በፍጹም ቆንጥጫ ምናምን የምትይውን ነገር እዛው የድሮ ነው በዚህ እድሜሽ እያለች እንግዲህ መቀበጣጠር ጀመረች። አሁን ዴቭ በሚገርመው ሁኔታ ዶክተሩ ጋር በመሄድም እውነታውን ካጣራ በኋላ ቤሪን ሲጥ አድርጎ በመያዝም እንግዲህ ምን አባሽ ነው ያረግሽው? ያደረግሽው ነገር ለካ እውነት ነው ወይ በማለትም እናቴም አንቺም አንድ አይነት አስተሳሰብ ይዛችሁ አደይ ላይ ባለማመኝና ብዙ ነገር እንዳደረግኳት ልቧን ሰብራችሁ እኔና እሷን ለያየታችኋል በማለትም ዴቭን ሲጥ አድርጎ ይዞ ወርውሮ ጣላት። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሁንላችሁ።